ሩታና ሄርሜላ አብርሽን ጉድ ሰሩት ነው የምላችሁ። የምሬ ነው። እና ልጁ በስተመጨረሻም ጨልሏል፣ አብዷል እና እያለ ይገኛል። እንግዲህ ልጅ አትሂድ እባክህ አትሂድብን እያሉ ሩታ የኔ ባለው ትላለች፣ ሄርሜላ የኔ ባለው ትላለች። ጉድ እኮ ነው። እሱ ደግሞ በቃ ከሁለታቸው ሌላ ፈልጓል። በነገራችን ላይ ዘይት መቀየር ፈልጓል አብርሽ ማለት ነው። እውነቱን ልንገራችሁ ብዬ ነው። ያው አንዳንዴ መሄድ የለመደ ልብ ወይም መሄድ የለመደ እግር መሄድ ነው ስራው። በቃ እመኑኝ ይሄዳል። ምን አይሻሻልም። በቃ ይኸው ለአመል አመል ታውቃላችሁ፣ አመል አይለቅም ወይም ደግሞ ልምድ አይለቅም። እንዴ በቀላሉ የሚተው ነገር ወይ ደግሞ የሚረሳ ነገር አይደለም። እና አብርሽ እንግዲህ ከፍቅር ጋር ጀምሮ እንግዲህ ሲል ከረመ። ነፂ መጣች፣ ተመጣች፣ ሄርሜላ በቃ በነፈሰበት ነው የሚነፍሰው። አንድ ቀን አንዷ ጋር፣ ሌላ ቀን አንዷ ጋር ነው ታድሎ። አንተ ግን በጣም በቃ እንደው በሴቶች ተከበ። ይሄን ያላዩ አንድ ሴት እንኳን አጥቶ ስንት የተራዋሉ አይደል እንዴ? የምሬ ነው። እና ስንት ወንዶች አሉ እኮ ችግር ቁርመት ዳርጎ የበላቸው ማለት በገንዘብ አይደለም፣ የሴት እጦት ማለት ነው። ለማንኛውም ግን እንደው በረከት ይደርብን እያሉ እየጸለዩ ነው። አንተም ባዩ ቁጥር እንደዛ እያሉ ነው የሚገኙት። እና ሩታም ሄርሜላም ወራዳ ናቸው። በነገራችን ላይ በጣም ርካሾች። አንዳንዴ ሰው እኮ ማለት ነው በእውነት ነው የምላችሁ ክብር ከፍቅር እኔ ሺ ጊዜ ቢያፈቅረኝ ሺ ጊዜ ቢወደኝ የእውነት ሺ ጊዜ ቦታ ለኔ ቢኖረው ሺ ጊዜ የፈለገ ታሪክ ቢያረግልኝ ካላከበረኝ ሪስፔክት የሚባል ነገር ከሌለ በፍቅር መሀል ገደል ይግባ ባናቱ ይተከል ነው ምለውና አሁን ከፍቅር ከክብር አልፎ ወይም ደግሞ ክብርን ከመጣስ አልፎ ወደ ንቀት እየሄደ ነው ያለው አብርሽ። በቃ ሁለቱም ሴቶቹ በእጆቹ ነው ያሉት። እንደፈለገ ማድረግ ይችላል። ለምሳሌ አሁን ዛሬ ሄርሜላ ጋር እንደፈለገ ታብታብ ሲያረጋዱ ከዛ በሁለተኛው ቀን ደግሞ ሩታ ጋር ሄዶ ታብታብ ላርገ ብትለው ቢላት ትፈቅድለታለች። በቃ ሁለታቸውም ጋር እየተበተበ እንዲኖር ነው የሚፈልጉት ሁለቱም ማለት ነው እንጂ ደግሞ ራስ ወዳድ በተለይ እኔ ሄርሜላ ሩታ ተዋልዳ የሆነ ያስተሳሰራት ብዙ ነገር ስላለ ነው። ሴት ልጅ ደግሞ አንዳንዴ ፍቅር ውስጥ አትገባም፣ ትዳር ውስጥ አትገባም። ስትገባ ደግሞ በጣም ወስና አስባበት እስከ ሞት ድረስ እስከ ህይወቷ ፍጻሜ ድረስ ማለት ነው ዋጋ ልትከፍል ዝግጁ ሆና ነፍሷንም ለመስጠት ተዘጋጅታ ነው የምትገባበት ያን ፍቅር ማለት ነውና ከዛ ከገባች በኋላ እንዲሁ ውጪ ብትሯት ላትወጣ ትችላለች። ምክንያቱም አንድ ያሳለፈችው የከፈለችው ዋጋ በቃ ይጸጽታታል። ሁለት ደግሞ በቃ እንዲህ በቀላሉ የሚጠፋ ፍቅር አይኖራትም። ወንድ ልጅ ልንገራችሁ አብርሽ አሁን ከዛ በፊት ከብዙ ሴቶች ጋር ነበረ፣ ብዙ ነገሮችን ሲያደርግ ነበር። እነሱን እርስት አርጎ ትቶ ከሩታ ጋር ሆነ። ጠብር ግፍ አርጎ ደግሞ እሷን ትቶ ደግሞ ሄርሜላ ጋር እንደፈለገ መሆን ጀመረ። ለማንኛውም ማለት ነውና ወንድ ልጅ እንዲህ ነው። እኔ ለሴትና ለወንድ ወንድንና ሴትን እያነጻጸርኩ ስናገር የሴት ይበልጣል ብዬ ወይም ደግሞ ለሴት ማደለው ለዚህ ነው። ወንድ ልጅ ሺ ጊዜ ያፈቅራል፣ ሺ ጊዜ ከሴቶች ጋር መተኛት ይችላል፣ ከሺ ሴቶች ጋር ታብታብ ማድረግ ይችላል፣ ችግር የለበትም። ሴት ልጅ ግን አንዴ አፍቅራ አሰባበት ወስና ስለምትገባ ወንድ ልጅ አብረው ብትቀጥልም ባትቀጥልም እስከሆነ ጊዜ በቃ ታብታብ ያደርግሻል፣ ስሜቱን ይወጣብሻል፣ ደስታውን ያሳልፍብሻል፣ እንደፈለገ ይረጋግጥሻል። ከዛ የፈለገበት ቦታ መሄድ ይችላል። ሌላው አዲሷ ደግሞ ያልደረሳት ደግሞ ስለምትቀበለው ልክ እንደ ሄርሜላ አሁን ሩታ ሄርሜላን ሲያሰቃያት ማለት ሩታን ሲያሰቃያት የምሬን ነው የምላችሁ። ሄርሜላን ነቅታ እንዴ ነገስ እኔ በኔ ህይወትስ ብላ ብታስብ ኖሮ ይሄ ሁሉ ነገር አይፈጠርም። ልክ እንደ በቃ እንዴት ልበላችሁ ከባድ ነው ብቻ። ለማንኛውም ግን ለሴት ልጅ ማዝ ነው ለዚህ ነው እና ሩታ ብዙ ምክንያት ስላላት ይሆናል ይሄን ነገር ልትተው ሊቆርጥላት ሊበቃላት ሊተው ያልቻለችው ለአብርሽ ስትል ሺ ነገር ትታ ስለመጣች ይሆናል። ተጸጽታበት ያሳለፈችው ነገር ቆጭቷት የመጣችበት መንገድ የከፈለችው ዋጋ እንዲህ ከአብርሽ ለመራቅ በጣም ሊከብዳት ይችላል። ግን ደግሞ ወደ ሄርሜላ ስመጣላችሁ ሄርሜላ አንድ ሳምንት የማይሞላ እንኳን ፍቅር አልሰጣትም። ለአንድ ሳምንት የሚቆይ ፍቅር እንኳን አልሰጣትም። ክብርን እንኳን አላሳያትም። እንክብካቤን እንኳን አላሳያትም። እና ቀለበቱን ልቦ ወደዛም ወደዚህም እንዳይዋልል ለምሳሌ አሁን ሩታ ዛሬ መጣ ብትቀማኝስ እንዴ አሁንም ላይ ሰቀቀን ላይ ነች ያለችው። ምክንያቱም ታውቃለች አዛ ጋር የተቋጨ ህይወት ቢሆን እኮ
በቃ አርፋ ትኖር ነበር። ግን እንዳልተቋጨ ውስጧም እያወቀ ስለሆነ ይሄንን ነገር የጀመረችው በህልሟ ሁሉ እየቃዠች ሌሊት እየተነሳች ነው የምታየው። የምሬ ነው። አብሯት እያደረ እንኳን የሄደ እየመሰላት በቅዠት ነው ያሳለፈችው። እና አሁን ላይም ቀለበት አደረገላት። በቃ ማለት ሩታን እንዳታስብ፣ ሩታም ደግሞ በዚህ ተስፋ እንድትቆርጥ እንደቆረጠች አድርጎ በቃ ቀለበት ማለት የሆነ ቀለበት እኮ ጣትን እንጂ ልብን አያስርም። እና ልቧን ለማሰር ነበር ያደረገው። እና እቺ ደግሞ ችን ቀለበት ገና ለገና እኔ የሆነ ጊዜ አልነገርኳቸውም ገና ታሪኩ ሲጀመር። እሺ ቀለበት አድርጎላታል፣ በጣም አሪፍ ነው፣ ደስ ይላል። ግን እስኪ ሽማግሌ ላክ በይው፣ ከላከ እኔ በፈለጋችሁት ነገር እቀጣለሁ አልኩኝ። ወይም ደግሞ እስኪ ቤተሰቤን ወስጄ ላስተዋውቅሽ፣ ሴት ልጅ ነሽ እንግዲህ አርግዣለሁ ብላለች። በነገራችን ላይ ከአብርሽ ጋር ቡጥቡጥ ውስጥ ሲገቡ እርግዝናውም እርስት ታረጉትና ሁሉም ነገር በቃ እኔ እንጃ። ወይ ከ6 ወር በኋላ ደግሞ ልክ እንደ እዩ ሆዷ ውስጥ እንግዲህ ጨርቅም ብርድ ልብስም ትራስም ጠቅጥቃለ ትመጣ ትችላለች። እና ስለ እርግዝናውም ተነገራ። ቢያንስ ልጅ አርግዣለሁ ካለች ጊዜ ጀምሮ አብርሽ እንኳን አይደለም በውጭ በስርቆት የታብታብ ሲያደርግ ያደረውን ወይ ደግሞ ልጅ ያስረገዘውን ይቅርና ሩታ እንኳን አብረው እያደረች እየዋለች በ80 ተሳስረው ሚስቱ ሆና እንኳን አብረው እየተኙ እያደሩ ልጅ እንደሚፈጠር እያወቀ እየገመተ ማለት ነው። አርግዣለሁ ስትለው አንጠልጥሎ ነው ሆስፒታል የወሰዳት። እግዚአብሔርን በዚህ ሰዓት እኔ በቃ ምንም አልጠበቅኩም ነበር፣ በዚህ ሰዓት ባይሆን ደስ ይለኝ ነበር ምናምን ያለው። ደስ ይላል በቃ ከሆነ ይሁን አላለም መጀመሪያ ማለት እና ሄርሜላንም እንደዛ ነው ያደረገው። ከዛ ማረጋገጫ አገኘ። በቃ እርጉዝ እንደሆነች ነገረችው። ወረቀቱን አጻጽፋ መጣች ምናምን እንደዛ አመናት። ከዛስ እንደዚህ ከሆነ በቃ ቤተሰብ ጋር መተዋወቅ አለብሽ ነገ ስትወልጂ፣ በክርስትናውም ሆነ በምኑ። ሲጀመር ሃይማኖታችሁ ከየት ተገናኝ? እኔ የምለው ሃይማኖት የለሽም እንደ ሄርሜላ? እግዚአብሔር መሰክሬ ለምንድን ነው ጊዜሽ የምታባክኘው? እኔ አሁን የምታሳዝነኝ ከምንም በላይ አንድ በሃይማኖት ጭራሽ አይገናኙ። እግዚአብሔርን ነው የምላችሁ። ሁለት ደግሞ በፍቅር ጭራሽ ምንም አይነት ፍቅር የለውም። እሱ ጥቅም ነው የሚያሯሩጠው። ታብታብ ማድረግና በቃ በፈለገበት በዋለበት አድሮ መምጣት፣ ያችንም ሴት መንካት፣ እችንም ሴት መንካት። ያው ድንግል ሴት አያገኝም ከዚህ በኋላ እንጂ እዛችኛዋ መተኛት፣ እዛችኛዋ ጋር ማደር ምናምን ነው የሚፈልገው። እና አብረሽ ነጻነቱን ስጡት። በዚህ ሰዓት ከሩታም ጋር ከሄርሜላም ጋር አልሆነም እያለ ያለው በቃ እንደፈለገ ታብታብ ለማድረግ እንዲመቸው ነው። ከአንድ ሴት ጋር በቃ ትዳሬ ብሎ ልጄ ብሎ በቃ ልጅ ማሳደግ ስለ ኃላፊነት መሸከም ስለማይፈልግ እዛ የወለደች ሴት አለች። እሷ እንደፈለገች አድርጋ ታሳድገው። ሲያድግ አባቴ ብሎ በሱ ስም ነው የሚጠራው። ጉድ ማቃጠል። የኢትዮጵያ ወንዶች እንዲህ ናቸው። በቃ እድሜ ዘላለማቸውን። እና አሁን ወደ ሄርሜላ ስመለስላችሁ ለምን አትተውም? ለምን ከዚህ ህይወት ለምን አትወጣም? ይሄን ቆንጅና ይዛ ይሄንን ውበት ይዛ ኢቭን ከሃይማኖቷ ጋር የማይገጣጠም ሰው ኢቭን ለሷ ክብር ከሌለው ሰው ተውት። ፍቅር የሚባልን ተውት። የለም እንኳን አይደለም አብርሽ ላይና ሄርሜላ ላይ ይቅርና ሌሎች ሰዎች ጋር 5% ወይ 10% የሚሆን ነው ፍቅር ያለው። ከዛ ውጪ ፍቅር ጠፍቷል። የለም አለ ብላችሁ እንዳታምኑ። ለማንኛውም 10፣ 20፣ 15% ሊኖር ይችላል ጥሩ ፍቅርና እውነተኛ ፍቅር፣ እውነተኛ ደስታ፣ እውነተኛ ህይወት ማለት ነው። ነገር ግን ሌላው ሁሉም በማስመሰል ነው። ሴቷም ታስመስላለች፣ ወንድየውም። በተለይ የወንዶች ማስመሰል፣ የወንዶች ውሸት ማለቂያ ማብቂያ የለውም። እና ይሄንን ውበት ይዛ ይሄንን ቁንጅና ይዛ ለምንድነው ከራሷ ጋር ማትሆነው? የራሷን ህይወት ለምን አትፈልግም? ለምን በጊዜ ራሷን እንዲታረክሳለች? ለምን የእውነት ወንድ ልመና ቤቱ ድረስ ሚስቱ ቤት ድረስ በሄደበት መዝናኛ ቦታ ድረስ ኤርፖርት ድረስ ሄዶ በዚህ ልክ ወንድ ልጅ እንካ ማለት ምን ማለት ነው? ምንድነው ማለት አልገባኝም። እና ቢመለስ እንኳን እንደው ወይ ከሩታ ጋር ቢመለስ ሄርሜላ ጋር እየሰረቀ ታብታብ ማድረጉን አይተውም ወይ? ሄርሜላ ጋር ቢመለስ ሩታ ጋር እየሄደ እየሰረቀ ታብታብ አድርጎ መምጣቱ አይቀርም። አብርሽ ይሄ ነው ህይወቱ። አብርሽ ማለት ነው በቃ ይሄ። ግን አሁን እሱ አቋም የለውም። ሊሄድ ነው። ልቀቁኝ፣ ያዙ ይልቀቁኝ አለ አይደል እንዴ? ለምን አትለቁትም? እንዲይዛችሁ ልቀቁት። በቃ ይሄድ እስኪ የት እንደሚሄድ። እንደባለፈው ቢሄድ ተመልሶ ይመጣል። ምን መሄጃ አለ? የሩታን ስም እንኳን ካልጠራ ሌላ ምን ህይወት አለ? በእውነት ነው የምላችሁ። ሰው ያደረገችው እኮ ሩታ ነች። ግን አሁን ላይ የእውነት ሄርሜላን ለምን አላመሰገናትም? ከዛ ከኤፍሬም ከሩታ መተት አድናው ጠብቀው ያ ሁሉ ሰው እንትን ሲልበት እሷ ግን አብራው ሆና ምናምን ለምንድን ነው የሚያመሰግናት? ለራሷ ብላ አይደል እንዴ? ጉድ እኮ ነው። እኔ በጣም ነው የገረመኝ። ለማንኛውም ግን ሩታም ቢሆን ራሽን አታዋርጂ። በዚህ ልክ ወልጃለሁ ብለሻል፣ ዋጋ ከፍለሻል። አንዳንዴ ህይወት እንደዚህ ነች። በቃ
ሺህ ጊዜ ብትደክሚ፣ ሺህ ጊዜ ዋጋ ብትከፊ፣ ሺህ ጊዜ ብትለፊ ዋጋሽን ርካሽ የሚያደርግ ሰው ብዙ ነው። ዋጋሽን የሚያጠፋብሽ፣ ዋጋሽን የሚያሳንስሽ አለና ለራስሽ ክብር ስጪ፣ ከራስሽ ጋር ሆኜ ነው የምለው። በቃ ከልጅሽ ጋር ለልጅሽ ግን ፍቅር ሰጠሽው ታውቂያለሽ። በእውነት እንደው ትክክለኛ ጥሩ የሆነ የሚባል ጊዜ አብርሽን ልመና አብርሽን ለመከተል ይሄን ሁሉ ጊዜ የጨረሰብሽ ልጅ እንደው ለልጅሽ ምን ያህል ጊዜ ትሰጫዋለሽ? ላንቺም ጥያቄ ለምን ያህል ጊዜ ግን ከምንም ጊዜ በላይ ጠግቦ ለወጣ ጠግቦ እንዲደረቱ ሁሉ ለተነፋፋ በቃ ጥርጥር ጥጋብ ላረገው ሰው ከመልፋትሽ ከመድከምሽ በፊት ለልጅሽ ጊዜ ስጪው። ለልጅሽ ፍቅር ያስፈልገዋል፣ ለልጅሽ ቦታ ያስፈልገዋል። ከባልሽ በላይ ለልጅሽ ነው ትኩረት ማድረግ ያለብሽ ብዬ አስባለሁ። ትልቅ በረከት ተሰጥቶሻል። በባዶ አልቀረሽም። ድካምሽ፣ ልፋትሽ፣ ዋጋ የከፈልሽበት በሙሉ ለልጅሽ ነው ብዬ አምናለሁ። በቃ ልጅ አግኝተሻል፣ ፍሬ ሰጥቶሻል። እግዚአብሔርን እያመሰገንሽ መኖር የተሻለ ነው። ጊዜ ሁሉን ነገር ይፈታል። ጊዜ መጠበቅ የተሻለ ነው ብዬ አስባለሁ። ሄርሜላ ደግሞ በጣም ራስ ወዳድ ነሽ። በነገራችን ላይ ከዚህ ህይወት ካልወጣሽ እርግጠኛ ነኝ አንቺም የሩታ ጣፋንታ ነው የሚደርስሽ። ትወልጃለሽ፣ ታረግዣለሽ፣ ትወልጃለሽ። ከዛ ልጅሽን ባዶ አባት ያለ አባት ልጅን ታሳድጊያለሽ። እየተንፎቃፎቅሽ በቃ እድሜ ልክሽን እያለቀሽ ትኖሪያለሽ። ሩታ ጀግና ሆና ነው፣ ጠንካራ ሆና ነው በዚህ ልክ ደስተኛ ሆና ልጇን እያሳደገች ልጇን በሚገርም እንክብካቤ ወርቅ የሆነ ልጅ ነው የወለዱት። እሷም ራሷን ሳትጥል ራሷን ጠብቃ እስከዚህ ሁሉ ጊዜ ቆየችው ጠንካራ ስለሆነች ነው። አንቺም ምናልባት ወልደሽ የእሷን ያህል ጠንካራ ላትሆኝ ትችላለሽ። ጉስቁልቁል ያለ ህይወት ልትኖሪ ትችላለሽ። እና አብርሽ ካልሄድኩ እያለ ነው። ማስቀረት አልነበረባችሁም። እስኪ ሂዶ ይኖር። ምን ወይ ጉድ! ይሄድ እስኪ ይሄድና አይቶት ይምጣ። እንዴ ጉድ እኮ ነው። እዚህ ጋር አብርሽ ሄደ። ኧረ በስመ አብ! ሩታና ሄርሜላ ግን መቼ እንደምትሻሻሉ መቼ እንደምትሰለጥኑ መድኃኒዓለም ይወቀው። እንደው መድኃኒዓለም ይወቀውና ሁሉ ነገር ቢበቃችሁ የተሻለ ነው ብዬ አምናለሁ። ልጁ ደግሞ ተጨነቅኩ አለ። እውነትን ነው። በዚህ እንካ እየተባልክ እናቴ ተጨነቅክ እኮ ነፍስ ተጨነቀች። ለማንኛውም ሩታና ሄርሜላ ተመካክራችሁ የልጅ ጉድ ማድረግ ነው። አሁን እኔ ነው እያላችሁ የምትገኙት አይደለ? ስለዚህ ምን ትላላችሁ መሰላችሁ? አብረን አንቀጥልም፣ በቃ ሁለታችንም አንፈልግም ብላችሁ እስኪ ሻይ ቡና እያላችሁ ጥሩ ወሬ አውሩና አብርሽ ረር ድብን ነው የሚለው። እግዚአብሔር እስኪ እንደዛ አድርጉ። በእውነት ግን ሁለታችሁ ማለት ነው ሁለታችሁን እንደዚህ የሚያቃጥል ሰው የሚወላውልን ሰው መበቀል ከፈለጋችሁ እናንተ አንድ መሆን መቻል አለባችሁ። በቃ ለአንድ አላማ ስትሉ ተስማሙ፣ ተግባቡና ከዛ አብርሽን ጉድ ማድረግ ነው። ለማንኛውም የኔ ሀሳብ ይሄንን ይመስል ነበረ። ማታ ቪዲዮ መስራት ስላልቻልኩ ነው። ይመቻችሁ። ሩታና ሄርሜላ ግን ወደ ራሳቸው እንዲመለሱ በመልካም ነገር ብትመክሯቸው የተሻለ ነው። ሩታን ለብቻ ወግናችሁ፣ ለሄርሜላ ለብቻ ወግናችሁ፣ ለአብርሽ ለብቻ ወግናችሁ ብዙ ማውራት ተገቢ አይደለም። በቃ ሴት ናት። ክብር በቃ እንዲህ ክብሯን ማንነቷን ራሷን አታንቆሽሽ። እግዚአብሔር አንድ ሴት እኮ አንዱን ወንድ በዚህ ልክ ስትከተል እያለቀሰች ለዛውም እየተነፋረቀች ሴት እኮ ለማኝ ነች ነው የምንባል። እግዚአብሔር ሌሎች ወንዶች ራሱ ሌሎች ሴቶችን ይንቃሉ። ያ መሆን የለበትም። ራሳችንን እናስከብር። ጨርሻለሁ። ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ሰላም ሁኑልኝ።